በዛሬው የጤና ፕሮግራማችን ላይ የምንመለከተው ጉበታችንን በፍጥነት የሚያጥቡ ወይም ደግሞ የሚያጸዱ ምርጥ 14 ቦምብ የሆኑ ጭማቂዎችን አሰራራቸውን፣ ጥቅሞቻቸውን እናም ምን ሰዓት ደግሞ መጠጣት እንዳለብን በዚህ ቪዲዮ ላይ በሚገባ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎችም ጠቃሚ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉበት የሰውነታችን ትልቅ የውስጥ አካል ብቻ ሳይሆን እንደ አንድ ትልቅ የጽዳት ማጣሪያ ወይም ፊልተር የሚያገለግለው በየቀኑ ከምንመገበው ምግብ፣ ከምንጠጣው ውሃ እና ከምንተነፍሰው አየር ውስጥ የሚገቡ መርዛማ ንጥረ ነገሮች ለይቶ የማስወገድ ከባድ ኃላፊነት አለበት። ጉበታችን በቆሻሻ ሲጨነቅ ግን ምልክቱን በድካም፣ በቆዳ ማሳከክ ወይም በሆድ መነፋት ያሳየናል። ስለዚህ እነዚህን ጭማቂዎች መጠቀም ጉበታችን ሪሴት እንደማድረግ ይቆጠራል። ጉበታችን የሰውነታችን ዋና መርዝ አጣሪ አካል ነው። መርዛማ ንጥረ ነገሮችን ያጣራል፣ ቅባቶችን ይበትናል እና ሜታቦሊዝምንም ይደግፋል። ጉበታችን በመርዛማ ንጥረ ነገሮች ሲጫንብን ድካም፣ የሆድ መነፋት ወይም ደግሞ የመንቀራፈፍ ስሜት ሊሰማን ይችላል። እነዚህ ተፈጥሯዊ መርዝ አውጪ ጭማቂዎች ታዲያ መርዛማ ንጥረ ነገሮችን ለማስወገድ እናም ጉበታችንን በተፈጥሮ ለማደስ ይረዳሉ ማለት ነው። ጉበታችንን በፍጥነት የሚያጥቡ 14 ምርጥ ጭማቂዎችንና አሰራራቸውን ልንገራችሁ። አንደኛ የቀይ ስር ጭማቂ ወይም ደግሞ ጁስ ነው። ቀይ ስር ጉበትን ከሚያጥቡ ምርጥ ምግቦች ውስጥ አንዱ ነው። መርዛማ ንጥረ ነገሮችን ለማስወገድና የጉበት ሴሎችን ለማደስ በሚረዱ በቤታላይን፣ በብረትና በአንቲኦክሲዳንቶችም የበለጸገ ነው። ቀይ ስር ቤታሊያን የተባለ ልዩ ንጥረ ነገር የያዘ ሲሆን ይህ ንጥረ ነገር ጉበት መርዞችን ሰባብሮ ከሰውነት እንዲያስወግድ ይረዳዋል። ብዙ ጊዜ የቀይ ስር ጭማቂ ስንጠጣ የሽንት ወይም የሰገራ ቀለም ወይ ወደ ቀይ ሊቀየር ይችላል። ይህ ቢዩቴሪያ የሚባል ተፈጥሯዊ ክስተት ስለሆነ ስጋት አይግባል። እንዲያውም ይህ ቀለም መታየቱ የምግብ መፈጨት ስርዓታችሁ እንዴት እየሰራ እንደሆነ ፍንጭ ይሰጣል። ለተሻለ ጣዕምና ለተጨማሪ ቫይታሚን ሲ ጥቂት ሎሚ መጨመር አይርሱ። የሚያስፈልጋችሁ ግብአቶችም አንድ መካከለኛ ቀይ ስር የተከተፈ ማለት ነው፣ አንድ ፖም ወይም ደግሞ አፕል ጣፋጭነቱን ለመጨመር፣ አንድ ትንሽ ካሮት፣ ግማሽ የሎሚ ጭማቂና አንድ ኩባያ ውሃ ያስፈልጋችኋል። አዘገጃጀቱም ሁሉንም ግብአቶቹን ለስላሳ እስኪሆኑ ድረስ መፍጨት፣ ከፈለጋችሁ ማጥለል እና ወዲያውኑ መጠጣት። የጤና ጥቅሞቹም ጉበትን እና ደምን ከመርዝ ያጸዳል፣ የሐሞት ፍሰትንም ይጨምራል፣ የምግብ መፈጨትን እናም ጉልበትንም ያሻሽላል፣ የቀይ ደም ሴል ምስረታንም ይደግፋል። ሁለተኛ የሎሚ እናም የዝንጅብል ጭማቂ ነው። ሎሚ መርዛማ ንጥረ ነገሮችን የሚያስወግዱ የጉበት ኢንዛይሞችን ለማንቃት ይረዳል። ዝንጅብል ደግሞ ሜታቦሊዝምንም ያጠናክራል እናም የምግብ መፈጨትንም ይደግፋል። ይህ መጠጥ የጉበት ኤንዛይሞች በማነቃቃት ረገድ ተወዳዳሪ የለውም። ሎሚ በውስጡ የያዘው ዲ-ሊሞኒን የተባለ አንቲኦክሲዳንትን ጉበትን ከጉዳት ይጠብቃል። ዝንጅብል ደግሞ በጉበት ውስጥ የሚገኙ የደም ስሮችን በማስፋት የደም ዝውውር እንዲፋጠንና መርዞች ቶሎ እንዲወገዱ ያደርጋል። በተለይ በጠዋት ቅዝቃዜ ወቅት በለሰለሰ ውሃ መጠጣት የሰውነትን ሙቀት በማስተካከል ሜታቦሊዝምን ያነቃቃል። የሚያስፈልጋችሁ ግብአቶችም አንድ ኩባያ ለብ ያለ ውሃ፣ አንድ የሎሚ ጭማቂ፣ አንድ ኢንች ወይም ደግሞ ግማሽ ጣት የምታክል ትኩስ ዝንጅብል ያስፈልጋችኋል። አንድ የሻይ ማንኪያ ማር እንደ አማራጭ ያስፈልጋችኋል። አዘገጃጀቱም የሎሚ ጭማቂ ዝንጅብልና ማሩን በሙቅ ውሃ ውስጥ ቀላቅሉ። በደንብ አዋህዶ ትኩሱን መጠጣት ነው። የሚሰጠው ጥቅምም የጉበት መርዝ አውጪ ኢንዛይሞችን ያነቃቃል፣ የምግብ መፈጨትን እናም የስብ ሜታቦሊዝምንም ያሻሽላል፣ መርዛማ ንጥረ ነገሮችን ያስወግዳል እናም በሽታ የመከላከል አቅምንም ያጠናክራል፣ የሆድ መነፋትንም ይቀንሳል። ሶስተኛ አረንጓዴ ፖም ወይም ደግሞ አፕልና የስፒናች ጭማቂ ነው። አረንጓዴ አፕል የሐሞት ጠጠርን ለማሟሟትና
ጉበትን ለማጽዳት የሚረዳ ማሊክ አሲድን ይዟል። ስፒናች ደግሞ ክሎሮፊል የተፈጥሮ ደምና ጉበትን ማጥራትን ይጨምራል ማለት ነው። የሚያስፈልጋችሁ ግብዓቶች 1 አረንጓዴ አፕል፣ 1 ኩባያ የስፒናች ቅጠሎች፣ ግማሽ ኪያር፣ ግማሽ የሎሚ ጭማቂና 1 ኩባያ ውሃ ያስፈልጋችኋል። አዘገጃጀቱም ሁሉንም ግብዓቶቹን ለስላሳ እስኪሆኑ ድረስ መፍጨት፣ ከዛም አጥልላችሁ ትኩሱን መጠጣት። ለመጠጣት ደግሞ የተሻለው ጊዜ ጠዋት ወይም ደግሞ ከምግብ በፊት ቀን መሃል ላይ ጠጡ። የጤና ጥቅሞቹም የጉበት ኢንዛይም ተግባርን ያጠናክራል፣ የሐሞት ምርትን ያበረታታል፣ ደማችንንም በተፈጥሮ ያጸዳል፣ ክብደትንም መቀነስን ይደግፋል። 4ኛ የካሮት ጭማቂ ወይም ደግሞ ጁስ ነው። ካሮቶች በቤታ ካሮቲንና በቫይታሚን ኤ የበለጸጉ ሲሆኑ የጉበት ሴሎችን ከጉዳት ይከላከላሉ እናም ከባድ መርዛማ ንጥረ ነገሮችንም ለማስወገድ ይረዳሉ። የሚያስፈልጋችሁ ግብዓቶችም ከ2 እስከ 3 ትኩስ ካሮቶች ወይም ደግሞ ፍሬሽ የሆኑ ማለት ነው፣ ግማሽ የሎሚ ጭማቂና ግማሽ ኢንች ዝንጅብል ነው እንደ አማራጭ። አዘገጃጀቱም ካሮትና ዝንጅብሉን አንድ ላይ ጭማቂውን ፈጭታችሁ ማውጣት። ከመጠጣታችሁ በፊት ታዲያ የሎሚ ጭማቂን ጨምሩበት። ለመጠጣት ምርጡ ጊዜ ጠዋት ወይም ደግሞ ከምሳ በፊት ጠጡት። ጥቅሞቹም የጉበት ኢንዛይም እንቅስቃሴን ያሻሽላል፣ ጉበትን ከኦክሲዲቲቭ ስትረስን ይከላከላል፣ የቆዳ እናም የአይን ጤናንም ያጠናክራል፣ የስብ ሜታቦሊዝምንም ይደግፋል። 7ኛ የእርድ መርዝ አውጪ ጭማቂ ነው። በእርድ ውስጥ ያለው ኩርኩሚን ውህድ የጉበትን ብግነትን ይቀንሳል፣ የተጎዳ ህብረ ሕዋስን ይጠግናልና። ስለ እርድ ስናወራ ስለ ኩርኩሚን እያወራን። ይህ ንጥረ ነገር በሳይንሳዊ ምርምሮች የተረጋገጠ የጉበት ሴሎችን የመጠገን አቅም አለው። በተለይ ለረጅም ጊዜ መድኃኒት የሚወስዱ ወይም አልኮል የሚያዘወትሩ ሰዎች ጉበታቸው እንዳያብጥ ይከላከላሉ። አንድ ሚስጥር ልንገራችሁ፣ እርድ በሰውነታችን ውስጥ በደንብ እንዲመጥ ጥቂት ቁንዶ በርበሬ አብሮ መጨመር ጥቅሙን በ2000% ይጨምረዋል። የሐሞት ፍሰትንም ያበረታታል። የሚያስፈልጋችሁ ግብዓቶች ግማሽ የሻይ ማንኪያ የእርድ ዱቄት ወይም ደግሞ 1 ኢንች ትኩስ ዝንጅብል። የእርድ ስር ያስፈልጋችኋል 1 ብርቱካን፣ 1 ካሮት፣ ግማሽ የሎሚ ጭማቂና 1 ኩባያ ውሃ ያስፈልጋችኋል። አዘገጃጀቱም ሁሉንም ግብዓቶቹን አንድ ላይ መፍጨት፣ ከዛም አጥላችሁ ወዲያውኑ መጠጣት ነው። ለመጠጣት ደግሞ የተሻለው ጊዜ ጠዋት ወይም ደግሞ ከምግብ በፊት ጠጡት። የሚሰጠን ጥቅሞችን የጉበት ሴሎችን ይጠግናል፣ ከባድ ብረቶችን እናም መርዛማ ንጥረ ነገሮችንም ያስወግዳል፣ በሽታ የመከላከል አቅምንም ያጠናክራል እናም ብግነትንም ይቀንሳል። አጠቃላይ መርዝ ማስወገድንም ይደግፋል። ጉበት መርዝ አውጪ ጭማቂዎችን ለመጠጣት ደግሞ የተሻለው ጊዜ ጠዋት ላይ በባዶ ሆድ የጉበት ኢንዛይሞችን ያነቃቃልና የአንድ ሌሊት መርዛማ ንጥረ ነገሮችን ያስወግዳል። የሎሚና የዝንጅብል ጭማቂን፣ የቀይ ስር ጭማቂንና የአረንጓዴ ፖም ጭማቂን ጠዋት ላይ መጠጣት ትችላላችሁ። የጠዋት አጋማሽ ወይም ደግሞ ከሰዓት በፊት ደግሞ ሜታቦሊዝምን እናም እርጥበትን ያጠናክራል። የኪያርና የሚንትና የሐብሐብ ጁስን በዚህ ሰዓት መጠጣት ትችላላችሁ። ከምግብ በፊት ደግሞ የምግብ መፈጨትን እናም የሐሞት ፍሰትን ያዘጋጃል። የአናናስና የዝንጅብል እንዲሁም የእርድ ጭማቂን መጠጣት ትችላላችሁ። እነዚህን ጭማቂዎች የምንጠጣበት ሰዓት ልክ እንደ መድኃኒት መቆጠር አለበት። ጠዋት በባዶ ሆድ ስንጠጣ ሰውነታችን ሌሊቱን ሙሉ ያጠራቀሙን ቆሻሻ ጠርጎ ለማውጣት ዝግጁ ይሆናሉ። ጭማቂውን ከጠጣን በኋላ ቢያንስ ለ30 ደቂቃ ምንም አይነት ምግብ ባንመገብ ሰውነታችን ንጥረ ነገሮች ሙሉ በሙሉ እንዲመጥ እድል እንሰጠዋለን። ይህ ፋስት ኤንድ ክሊንነስ የተባለ ዘዴ የጉበት ስራ ጫና በከፍተኛ ሁኔታ ይቀንሳል። አንድ ነገር ማስተዋል አለብን። በአንድ እጃችን ጉበታችንን እያጠብን በሌላ እጃችን መርዝ ከጨመርንበት ለውጥ አናገኝም። በዚህ የዝራት ወቅት በተለይ ነጭ ስኳር የበዛባቸው የታሸጉ ምግቦች እና ሰው ሰራሽ ማቅለሚያ ያላቸው መጠጦችን ማቆም አለብን። ጉበቱ እንዲያርፍና ራሱ እንዲያድስ ቢያንስ ለ3 ቀናት ቀላልና ተፈጥሯዊ ምግቦችን ብቻ በመመገብ እገዛ
ያደርጉለት። ጤና ትልቅ ሀብት ነው። ጉበት ደግሞ የዚህ ሀብት ጠባቂ ነው። ዛሬ የተመለከትናቸው ጭማቂዎች በቀላሉ በቤታችን የሚዘጋጁና ዋጋቸውም ተመጣጣኝ የሆኑ ናቸው። ዋናው ቁም ነገር መጀመር ሳይሆን በሳምንት ጥቂት ቀናትን መርጦ በቋሚነት ማከናወን ነው። ለውጥም በቆዳችሁ ጥራት፣ በጉልበታችሁ መጨመርና በውስጣዊ ሰላማችሁ ታዩታላችሁ። ቪዲዮ ከጠቀማችሁ ለሌሎች በማጋራት የበኩላችሁን ተወጡ። እናመሰግናለን። Ever feel like your body's internal engine is running a bit sluggish? That could be your liver, your body's #1 filtration system, sending out an SOS. Just like a car needs an oil change, your liver occasionally needs a helping hand to flush out the gunk. Today, we're diving into the ancient wisdom of natural detoxification, exploring 14 powerful juices that can help cleanse your liver, reduce inflammation, and even combat issues like fatty liver. Get ready for a complete internal reset that will boost your energy, clear up your skin, and have you feeling brand new. First, let's understand the hero of our story, the liver. This incredible organ works tirelessly, filtering everything you consume. But modern diets, stress, and environmental toxins can overload it. The result, you feel tired, bloated, and just not yourself. The good news is, nature has provided us with a powerful arsenal to fight back. Let's start with the king of liver cleansers, beetroot juice. This vibrant red elixir is packed with antioxidants called betalains, which are fantastic for repairing and regenerating liver cells. Think of it as a spa day for your liver. For a powerful combo, try beetroot and carrot juice. Carrots are rich in beta-carotene, which the body converts to vitamin A, another key nutrient for liver health. Next up, the golden warrior, turmeric. Curcumin, the active compound in turmeric, is a potent anti-inflammatory. It helps protect your liver from damage and can even help reverse the early stages of fatty liver disease. A simple yet effective drink is warm water with a teaspoon of turmeric and a pinch of black pepper. The pepper enhances curcumin absorption, making it even more powerful. And we can't forget about ginger. This zesty root is a master at improving digestion and reducing inflammation throughout the body, including the liver. It stimulates circulation and helps your body sweat, which is another way we eliminate toxins. One of the best ways to start your day is with a warm cup of lemon and ginger water on an empty stomach. The lemon helps to alkalize your body and kickstart your digestive system, while the ginger gets to work on inflammation. It's a simple morning ritual that sets the stage for a healthy day. Now, let's talk greens. Leafy greens like spinach, kale, and dandelion greens are nutritional powerhouses. They are full of chlorophyll, which can neutralize heavy metals and other harmful toxins, effectively taking the load off your liver. A green juice with spinach, cucumber, celery, and a touch of apple for sweetness is an amazing way to flood your system with cleansing nutrients. Dandelion root tea, specifically, has been used for centuries as a traditional liver tonic. It helps stimulate bile flow, which is crucial for breaking down fats and carrying away waste. Let's quickly run through a few more all-stars for your liver. Grapefruit is rich in antioxidants like naringenin, which helps the liver burn fat rather than store it. Green tea is loaded with catechins, plant-based antioxidants known to improve liver function. And don't underestimate the simple power of berries. Blueberries and cranberries contain anthocyanins, which have been shown to protect the liver from damage. You can blend these into a smoothie for a delicious and detoxifying treat. Walnuts, rich in omega-3 fatty acids and glutathione, also support liver cleansing. A walnut milk smoothie could be a great option. Finally, garlic contains allicin, which activates liver enzymes to flush out toxins. And olive oil, when used in moderation, can provide a lipid base that helps suck up harmful toxins in the body. To make this detox truly effective, what you *consume is just as important. For the duration of your cleanse, it's best to avoid alcohol, refined sugars, and processed foods. These things put a huge strain on your liver, and eliminating them gives your body the space it needs to heal and reset. Think of it as giving your liver a much-needed vacation. By incorporating these natural juices and making some simple dietary adjustments, you're not just doing a temporary cleanse. You're building healthier habits that support your body's most vital filtration system long-term. You'll notice more energy, clearer thinking, brighter skin, and an overall sense of well-being.
It's a powerful reminder that the best medicine often comes directly from the earth. Thanks for watching. If you found this guide helpful, please give it a thumbs up and subscribe for more wellness tips. Here's to your health and a happy liver.